ያሳዘነን አብርሽ እና ሩታ እንደማይለያዩ እርግጠኛ ነኝ። እንግዲህ አስታራቂ የለም እያሉ ሲል በቲክቶክ ተቀምጠው ከፍቅር ጋር ተገናኝተዋል ይባላል። እንግዲህ ይህም በአይናችሁ አይታችኋል ወይስ በቲክቶክ አብረው ማውራት ምን ችግር አለ? እንዲሁም ዛሬ ፋፊ ተናግሯል። አብርሃምን ስላረሳሽ ነው እያለ ፋፊ በጣም ያለበት ሁኔታ አሳሳቢ አስደንጋጭ ሁኔታ ደርሷል ማለት ነው። እንግዲህ ሜሪ ሶስቶችንም እየተደባደበች ትገኛለች። ዳኒን ግን አሻፈረኝ እያለች ወደ ትናንት አብርሃምን ስለመታቸው ዛሬ ግን ዳኒን አልነካቸውም። አሸን የሷው አሽቃባጭ ስለሆነ ማለት ነው። እና በጣም የሚያሳፍር ነገር ነው እየሰራች ያለ። እውነት ለመናገር የሰውን ሚስት የ80 ሚስት ቤት አስቀምጦ እንዴ አናትሽን ነው ምልሽ ብላ በጣውላ ማንም አይነካኝ ማንንም አልፈራ። እስኪ ጣውላው እንኳን አናቱን ብትል እንዴ ያመኛል ጭንቅላቴ ዙሯልኝ እለ አናትሽን ነው ምልሽ ብላ እንግዲህ ጽጌን አንቺም ከፈለግሽ ለምን መጣሽ ለምን ህዝብ ታመጫቸዋለሽ እያለች ሩታን ማን እንደጠራ ስትነግራት ሩታ እኔ ነኝ የጠራዋት እኔ ነኝ የነገርኳት አለች። እኔ ወስናለሁ ውሳኔን እኔ አቀርባለሁ ብላለች። ለነገ ማለት ነው እንግዲህ ውሳኔው ትሰጣለች ሩታዬ ዛሬ እንግዲህ እኛ ሁላችንም የምንመክርሽ ወደ ራስሽ ተመልሰሽ ወደ አብርሽ ብትመለሽ ጥሩ ይመስለኛል። እዛ ላይ ሁለት ቤት ሊፈርስ ነው። ፋሃድ እና ፍቅር እንዲለያዩ ደግሞ አንፈልግም ማለት ነው። አንቺ አብርሽን እየወደድሽው እያለ ለአብርሽን አሳልፈሽ ለሌላ ሰው እንዴ አሳልፈሽ የቆጣ ወርድ ብላሉ የብብቷን ጣለች። እንዴ ምን ነው እየተተረተብሽ አይደል እንዴ ያለሽ? ለምን የራሽን ትዳር አሳልፈሽ እንደገና የነበረችው ፍቅረኛው የአብርሽ ፍቅረኛ ወደ ፋሃድ ሄዳለች። ወደ ፋፊ ስትሄድ እንግዲህ ደግሞ አሁን ፋሃድ ያለበት ሁኔታ አስቸጋሪ ነው። እኔ ኮተኮትኩትን እንደዚህ በአንድ ቀን ትዳሬን ልታፈርሽ አብርሃም መገናኘት አለብን ብሎ ከአብርሃም ጋር ሊገናኙ ተቀጣጥረዋል ማለት ነው። ነገሩ ግን በጣም እየከፋ እየሄደ ነው። ሲቀጥል ደግሞ ዳኒ ጽጌን አንቺ ነሽ 3 ቀን ከአብርሃም ጋር ሂደሽ ያደርሽ ቡታጅራ ሲሄድ የነገረሽ አሁን ዛሬ ጠበቃ የቆምሽ ማን ቀጥሮሽ ነው እያለ አናቷን ብለዋታል ማለት ነው። እሱም መጀመሪያ ባያንገራግራት ኑሮ ሜሪም እጇን አትሰድም ነበር። አሻፈረኝ ብላ አሁንም በጣውላ አናቷን ስትላት እየሮጠች እንግዲህ እያስገብተንላችኋለን። መጨረሻውን እናስገባላችኋለን። እውነት ለመናገር እኛም አፍረናል፣ ደንግጠናል። እንዲህ የሰው ልጅ ምንድን ያክል ቢሆን ነው የዚህን ያክል ምን ያክል ስለወፈረች ስለተነፋች እንደ ንፋፊት ሰው እንዴት ይፈራታል? ዳኒ ራሱ ፈርቷት እጁን ሸርቦ ነው ተቀምጧል ማለት ነው። እና ወላሂ እኛ ራሱ በጣም ነው ያፈርነው። የዚህን ያክል ለምንድን ነው መብት ምሰጧት እንዴ? የሚያስቆማት ሰው የለም ማለት ነው። አረ ሸምነው ተው። እና ያገኘችውን መዘለፍ ያገኘችውን መማታት ከበፊት ለምዳ ነው እንጂ ከበፊት የለመደችው ነገር ቢኖር ነው እንጂ ሙስታሂል አሁን እያነሳች እጇ እንዳመጣላት ያንም ትማታ። አጋኔልና ዛር ይዟታልኝ። ዛሯን እዛው ማላቀቅ አለባት። እንግዲህ ሩታ ወስናለሁ ብላለች። ዛሬ እንግዲህ አዲስ ነገር አለ ውዶቼ። አሁንም ሩታና አብርሽ እንደማይለያዩ ተስፋ አለን እላለሁኝ። እውነት ለመናገር ሩታ ነድማለች፣ በጣም ተጸጽታለች። ወይኔ እያለች ትገኛለች። እኔ ነኝ እዚህ ሰዓት ውስጥ የገባሁ እንዴ? አሁን ዳኒ ያለው ደስታ ያለው ፍቅር ለይኑ ከሩታ ጠገብ ስለሆነ ሩታን እንደሚወዳት እዚህ ላይ ነው የሚያስታውቅ። አያችሁ አይደለ? እዩም የሆነውን እንጂ ወደ አብርሽ እንድትሄድ አይፈልግም። ስለዚህ አስታራቂ ሽማግሌ ማለት እንደ ጽጌ እንዴ አበላሸችም። አሁን ደግሞ ለማስተካከል እየሞከረች ነው። ስለዚህ እኔ በጣም ነው የወደድሁላት የጽጌን ማለት ነው። መጀመሪያ ላይ ብታከፈውም አሁን ግን እሷ እንዳለችው እኔ ወደ አንተ እንጂ ወደ እሷ አልሆንም፣ ወደ ዳኒ አልሆንም። እንዲህ ደግሞ ምን ይላታል? እኔን ለማየት ነው የመጣሽ እንጂ እውነት ሩታን ለአብርሽ ልታገናኝ ወይም ደግሞ አብርሽ እሱን ፈልገሽ አይደለም የመጣሽ እያለ ካኪ ዘራፍ ይላል በጥፊ እሷን ሌላት ሲል ጽጌ እንደገና እየሮጠች እሷም ሁለቶችም ናቸው በነገራችን ላይ አስቀድማ
እሱ ነው እንደዛ ሲያደርጋት የነበረ። ማነው ዳኒ። ከዛ ነው እንደገና ማናት ሜሪ በጣው ላይ የጠፈጠፈቻት ማለት ነው። እውነት ለመናገር እኛ ልባችን ተሰብሯልኝ። እንዴት በአንድ ቀን 2 ሰው ትማታለች እቺ ፈረስ? ስለዚህ እንዲሁ አንድ ሰው እንኳን የሚያስቆማት አጥቶ ነው። እውነት ለሷ የሚሆን ሰው ጠፍቶ ነው። እና እንግዲህ ሩታ በራስሽ ወስነሽ ህይወትሽን ብትመሪ ይሻላል ብዬ ፍቅር በቲክቶክ አለች እያተባለ ይባላል ማለት ነው። የፍቅር እንግዲህ እውነት ወዳው ነው ወይስ እውነት የሰው ከአብርሽ ጋር ሂዶ ለማለያየት ሰው በሙሉ እያሉ ነው። እንግዲህ አብርሽን ነው እንጂ እስካሁን ያየ ነው ከቡታጅራ ክንዷን ሲነካት ወይም ራሷን ሲነካት ያየ ነው ራሱ ነው። ግን አሁን ላይ እውነት ነው ወይ? እንዴት ሶሻል ሚዲያ ላይ ወጦ እንዴት ይናገራል? ፈሀድ ለምን ታመመ? ሲቀጥል ደግሞ አንተ ከኔ ጭንቅላት ላይ ለምን ይሄን ተሰራለህ? ውሸት ነው ማን ያለህ? እውነት ጠጥተህ ነው ወይስ እየተከየልክ ነው? እያለች ስትል ነበረ። ይህን ነገር ግን እንዴት ሊነግራትስ ሊላትስ ቻለ? እኔና አንቺ እንግዲህ መለያየት ነው ያለብን፣ ህይወታችንስ በዚህ መንገዱ ለምን እንደዚህ ታደርጊያለሽ ብሎ ለምን ፈሀድ ራሱን ለማጥፋት ራሱን ቡታጅራ ለመሄድ እንደገና አብርሽን ለመገናኘት ስለመቅጠር ምን ያክል ባይፈራ ነው? ወንድ ለወንድ እውነት ወንድ ከሆነ ጀግና ከሆነ መገናኘት አለብን ብሎታል። እንግዲህ በአሁኑ ሰዓት ሊገናኙ ተቀጣጥረዋል ማለት ነው። ነገ ይመጡልናል። እኔ በነገራችን ላይ በጣም ነበረ የደነገጥኩ። እንዲህ ወንድ ልጅ ካመረረ አይመለስም። ስለዚህ ወንድ ከሆነ ና እና ምትፈልጋት ከሆነ እኔን ራሴን አናግረኝ ፍቅሬን እያጣጣም ሆኖ ብሎ እያበደ ይገኛል። ስለዚህ ሩታኔ ሳይቀድምሽ ቶሎ ብለሽ አንቺም ወደ አብርሽ ተመለሽ እንድትመለሽልን ተስፋ አድርጋለሁ። እውነቴን ነው የምላችሁ። አሰላም አነዳዒ ቢኢማኒ አለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ